አቢጌል አሁን ላይ ጸባዋ በጣም ለውጥ ላይ ነው ያለው። በጣምም ተቀይራለች። ለእህቷ መከታ ሆነቻት። ምክንያቱም መድኃኒት እህቷ ማርታ ሻወር እየወሰደችበት በነበረበት ሰዓት በድብቅ ፎቶ ታነሳታለች። ከዛም በዳጣ አሳባ ከዛ ከቤት እንድትወጣ ታደርጋታለች። ግን እንደዛም ሆኖ አልተሳካላትም። በተሰባሰቡበት ሰዓት ውሃ ብድግ አለችና አቶ ደረጀ የገዛኸኝን ሰጥተሽዋል ወይ ሲላት፣ አይ አልሰጠሁትም እናንተ ጋር ይቀመጥ ብሏል ይላታል። ውሃዬም አይ እንደዛ ብሎ ካለ እኔ ጋር ይቀመጥ ትላለች። ምን ልታረጊው እያለች መሳቅ ጀመረች ማርታ። ከዛም በመቀጠል አይ እኔ ጋር ከሆነ ቪዲዮ ገዛበታለሁኝ ኬክም እገዛበታለሁ እያለች ውሃ ትቀልዳለች። ከዛም መድኃኔ ብድግ አለችና ይሄንን ነገር እኮ እኔም እኮ ዛሬ የሆነ ነገር አይቼ አለች። ማርቲን ብድግ አለችና ከመቀመጫዋ ምን አየሽ? ምንድን ነው ያየሽው? እስኪ ንገሬን ትላታለች። ከዛም አፏን እያሞጠሞጠች ሁሉም በተሰበሰቡበት ዳጣ ዛሬ ሻወር ቤት እየወሰድሽ በነበረበት ሰዓት ቪዲዮ ቀርጻሻለች። ምን ልታደርገው እንደሆነ አላውቅም አለቻት። ሁሉም በድንጋጤ ከተቀመጡበት ብድግ ብለው ምን ብለው ጮሁ። ማርታም በድንጋጤ ወደ ዳጣ አፍጥጣ ዳጣን ተመለከተቻት። ምን እኔ አለች ውሃ በድንጋጤ። አዎ አንቺ ትልና ከሷ ጋር ይጨቃጨቃሉ። አቶ ደረጀም በጣም በድንጋጤ ፈዞ ቀረ። ግን አቢጌል እህቷ መጀመሪያ ላይ ቪዲዮውን እየቀረጸችበት በነበረበት ሰዓት አቢጌል ወደ ፎቅ እየሄደች ወደ ክላሷ እየሄደች ነበር። ከዛም በመቀጠል እናቷ ሸዋር ቤት እንደገባች በእናቷ በር አጠገብ ስታልፍ ቁማ በዳጣ ስልክ ስትቀርጽ ታያታለች። አቢጌል መቀየሯ እዚህ ላይ በጣም አስደስታኛለች። ምክንያቱም ያንን ቪዲዮ ቁማ ከበሩ ስር ቀረጸቻት እሷኑ። ምክንያቱም እህቷን ከዚህ ጉድና ከዚህ ጣጣ ማውጣት ስለምትፈልግ። አሁን ላይ አቢጌል መቀየሯ የሁላችንም ተአምር ነው። እውነት አንዳንድ ጊዜ ለካ የሰውም ልጅ ከስህተቱ ይታረማል፣ ከስህተቱ ይመለሳል ይባላል። በአቢጌል አየሁት ማለት ነው የቤተሰብነትን እንደዚሁም ደግሞ አባት ለልጁ የከፈለውን መስዋዕትነት በአቢጌል ላይ አይቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ዛሬ በዳጣ ድራማ መጥቼላችኋለሁ። እንግዲህ የዳጣ ድራማ ሲጀምር ጀምረን የምንከታተለው ደስ የሚልና አስተማሪ ቤተሰብ ነው። ከዛም በመቀጠል እንግዲህ አሁን ላይ ግን መድኃኔ ከድራማው ትውጣለን የምትሉ በጣም ብዙዎች ናችሁ። በእያንዳንዱ ድራማ ላይ አንዳንድ ሰው ክፉ ሰው ከሌለ ድራማውም አይደምቅም እና ክፉ ሰዎችም አንዳንድ ጊዜ ድራማም ያደምቃሉ እንዴ ይባላል። መድኃኔ እንግዲህ ከመምጣቷ ዳጣና የጫማዬን አጽጅልኝ በማለት ታስጠራታለች በውሃ። ከዛም እሷ ስትመጣ ትሰሚያለሽ ነይ ይሄንን ጫማ አጽጅልኝ ትላታለች። ምን እምከፍልሻለሁ ትላታለች። ትሰሚያለሽ የሚያጸዳልሽ ሰው ፈልገሽ እና ቀጥረሽ አጸጅ፣ እኔ ጫማሽን አላጸዳም። ምነው እንዴት ጠገብሽ ትላታለች መድኃኔ። ዳጣም እዚህ ቤት የተቀመሽበትን የሰው ልጅ እኮ ከሌላ ሀገር ከሰለጠነ ሀገር ሲመጣ ያደገበትን ሀገር ሲቀይር ያደገበትን ሀገር ተመልሶ ሲመጣ ብዙ የተቸገሩትን ይቀይራል፣ ይለውጣል። አንቺ ግን ራስሽን ህሌናሽን አልቀየርሽም በማለት ዳጣ ትቀልድባታለች። ቆይ አንቺ እንዴት ነው የሚያደርግሽ? ምን አስበሽ ነው እንደዚህ እንድትናገሪ የልብ ልብ የሰጠሽ ሰው ቤት ተቀምጠሽ? በማለት እንግዲህ
መድኃኒ ዳጣን ትናገራታለች። ዳጣ በዛን ሰዓት በንዴት ከጎዳና መምጣትሽን ረሳሽው እንዴ ትላታለች። ዳጣ በዛን ጊዜ አይ አዎ ከጎዳና ነው የመጣሁት፣ ትሰሚያለሽ እኔ እዚህ ቤት እማዬንና አባዬን አክብሬ እንጂ በአንድ ቡጤ ብልሽ አንቺ እደፋሻለሁ ትላታለች። ነያ ነይ ሞክርኝ በማለት መድኃኒ ከዳጣ ጋር ክርክር ይገባሉ። ግን እንደዛም ሆኖ ክርክራቸውን ባያቆሙም ዳጣና መድኃኒ እንግዲህ አሁን ላይ በጣም ከባድ ነው እውነት ለመናገር ማለት ነው። አንዳንድ ጊዜ ሰዎች እናንተ ቁጭ ባላችሁበት አድባችሁ በተቀመጣችሁበት ሆን ብለው መጥተው ተነስተው የሆነ ሲርቧችሁ የሆነ ተስፋ ሲያስቆርጧችሁ ይሆናላ ትናደዳላችሁና አሁን ላይ መድኃኒ ዳጣ የመጣችበትን የህይወት ታሪክ እየነገረች ወደኋላ እየተመለሰች ዳጣን ለማናደድ ለማበሳጨት እንደዚሁም ከዛ ቤት ደግሞ ለማባረር የማታደርገው የማፈነቅለው ድንጋይ የለም። በጣም ያሳዝናል። እንግዲህ ናታንና ዳጣ አንድ ደረጃው ላይ ቁጭ ብለው እንግዲህ እያወሩ በነበረበት ሰዓት ደግሞ ሰሞኑን ስጦታ አለሽ፣ ከባድ ስጦታ፣ ለስጦታው ተዘጋጅ ይላታል ናታን። ስጦታው ምንድን ነው ስትለው አይ አልነግርሽም እና ከማን ስጦታ ቢሆን ይሻልሻል ብሎ ሲጠይቃት ናታን ዳጣም ከአባዬ ቢሆን ይሻለኛል በማለት ትመልስለታለች። ቆይ ግን አንቺ ስለ እናትሽ ብቻ ነው የምታስቢው ሲላት፣ አዎ እናቴ እኮ አሁን የድሮ ባሏ እየደበደባትም ጠጥቶ መጥቶ እየመታትም ሊሆን ይችላል። እንዴት እየሆነችም እንደሆነ አላውቅም፣ እያለቀሰችም እንደሆነ አላውቅም ትላለች። ከዛም በመቀጠል እንግዲህ ስጦታው ምንድን ነው ስትለው እንደማይነግራት ይነግራታል። አባዬ ይሰጥሻል፣ ለስጦታው ራስሽን አዘጋጅ ይላታል። ግን ዳጣ ልደቷ እንደሆነ ሰላምዬና አቶ ደረጀ ናቸው የሚያውቁት። ሌላ ማንም የሚያውቅ የለም ከናታን ውጭ ማለት ነው። ዳጣም ደግሞ እንግዲህ ልደቷ መቼ እንደሆነ የተወለደችበትን ጊዜ እድሜዋን አታውቅም። በዚሁ አጋጣሚ ወይዘሮ ማርታ እየጠረጠረች ነው ማለት ይቻላል ማለት ነው። አሁን ላይ እንግዲህ እንዳያችሁት ዳጣን ጠርታ ልደትሽ መቼ ነው? መቼ ነው የተወለድሽው? ምናምን ብላ ስትላት እንግዲህ አላውቀውም እማዬ ነግርሽን እንዴት እንደማላውቀው ስትላት እኔ እኮ ረሳሁት መቼ ነው ስትላት ወይዘሮ ማርታ ነግሬሻለሁኝ እኮ እማዬ አላውቀውም አለቻት። እንዴት ትፈርጅብኛለሽ? ውሃ እያደረቀችኝ እያወቅሽ ባረሳው ነበር የሚገርመኝ። ትንሽ ቆይቼ የራሴን ስም መርሳት አይቀርም ትላለች ወይዘሮ ማርታ። ከዛም ዳጣ እንግዲህ ቁጭ ባለችበት ሰዓት ወይዘሮ ማርታ ወደ ክላስ እየሄድሽ ነበረ ዳጣ ስትላት፣ አዎ እማዬ በቃ ሂጂ አልያዝሽ በማለት ዳጣ ወደ ክላሷ ስትሄድላት ወይዘሮ ማርታ በሀሳብ ጭልጥ ብላ ሄደች። ምክንያቱም እንዴት እሷ ካላወቀች እነሱ እንዴት ሊያውቁ ቻሉ? ልደቷ መሆኗን እንዴት አወቁ? እያለች አሁን ላይ ውስጧ በጥርጣሬ እየተሞላ ነው። አንዳንድ ጊዜም የማስበው ነገር ወይዘሮ ማርታ ራሷ የምትደርስበት ይሆናል ብዬ አስባለሁኝ። ምክንያቱም አቢጌልም አልተናገረችም፣ አቶ ደረጀም አልተናገረም፣ ዳጣም ደግሞ እናቷ ማን እንደሆነች አላወቀችም። ስለዚህ ወይዘሮ ማርታ አሁን ላይ ከጠረጠረች በራሷ መንገድ እና በራሷ እንትን ዳጣ የደረጀ ልጅ መሆኗን ካወቀች ዘሩ ቀለጠ ነው። እዛ ፓርት ላይ ለማወቅ በጣም ጓጉቻለሁ እውነት ለመናገር ማለት ነው። እና እንግዲህ ዳጣ የሰላምዬ ልጅ መሆኗን እና የአቶ ደረጀ መሆኗን እንግዲህ ወይዘሮ ማርታ ይነገርልን እና ቁርጣችንን እኛ የምንወቀው ዳጣም ደግሞ ተወቀው እና ውድ ቤተሰቦቼ አመሰግናለሁ።